እስኪ አንድ ነገር እናስብ። ዛሬ የምንመለከተው ነገር ሙዚየም ውስጥ የተቀመጠ አቧራ የተከበበ ቅርስ ብቻ አይደለም። ከዚህ በተለየ መልኩ ከጥንቱ ዓለም ጋር ቀጥተኛና ሕያው ግንኙነት ያለው እስትንፋስ ያለው ሀብት ነው። እንግዲህ ይህንን ድንቅ ታሪክ አብረን እንግለጠው። እሺ፣ ይህን ድንቅ መጽሐፍ በትክክል ለመረዳት ልክ እንደ አንድ አዲስ ውድ ዕቃ ከሳጥኑ ውስጥ እንደምናወጣው በጥንቃቄ እንመርምረው። ጉዟችንን ከውጭ ጀምረን ቀስ በቀስ ወደ ውስጥ እንዘልቃለን። የመጀመሪያ ማረፊያችንም ሽፈኑና ይኸው የሚታየው ማህደሩ ይሆናል። ይሄ የውጭ ሽፈን ዝም ብሎ መሸፈኛ እንዳይመስለን፣ በራሱ የታሪክ ቁራጭ ነው። የጥንት ክርስቲያኖች መጻሕፍትን እንዴት ይሰሩ እንደነበር ምናይበት መስኮት ነው ማለት ይቻላል። የኢትዮጵያ የብራና መጻሕፍት ለሺህ ዓመታት ጠብቀው ያቆዩት አንድ ልዩና ጥንታዊ ዘዴ አለ። ስሙም የቅብጥ አያያዝ ይባላል። መነሻው የት ይመስላችኋል? ጥንታዊቷ ግብጽ። ይህ ማለት ከመጀመሪያዎቹ ክርስቲያኖች የተወረሰ ጥበብ ነው ማለት ነው። እና እንዴት ነው የሚሰራው? እስኪ ሁዴቱን እንይ። መጀመሪያ የታተፉትን የብራና ገጾች ወይም ቋጥረቶች ይሰበስባቸዋል። ከዛስ በቃ በሰንሰለት ስፌት እርስ በርስ ያይዟቸዋል። መጨረሻ ላይ ደግሞ ይሄንን ስፌት ቀጥታ ከእንጨት በተሰራው ሽፋን ላይ ያስሩታል። ይሄ ዘዴ እኮ ነው መጽሐፍቱ በጣም ጠንካራ ሆነው ለዘመናት ሳይበላሹ እንዲቆዩ ያደረጋቸው። በጣም የሚገርም ጥበብ ነው። እዚህ ጋ ነው ነገሩ የሚገርመው። ይህ ማለት እኮ እነዚህ መጽሐፍት የድሮውን ዘዴ ኮፒ ያደረጉ አይደሉም። በፍጹም። ያ ጥንታዊ ጥበብ ራሱ ዛሬም ድረስ በሕይወት አለ። እኛም እያየነው ነው ማለት ነው። ሕያው ምሳሌዎች ናቸው። ኦኬ፣ አሁን ከሽፋኑ አልፈን እስኪ ገጾቹን እንግለጥ። ውስጥ ምን እናገኛለን? ገጾቹን ስንመለከት መጀመሪያ ዓይን ውስጥ የሚገባው ነገር የተሰራበት ቁሳቁስ ነው። ይሄ ብራና ነው፣ ከእንስሳት ቆዳ በጥንቃቄ የሚዘጋጅ እና ቀለሙንስ ዋናው ጽሑፍ በጥቁር ቀለም ሲጻፍ፣ ርዕሶቹና ክፍሎቹ ደግሞ በቀይ ጎልተው ይታያሉ። ጽሑፉ ራሱ ደግሞ በቅዱስ ቋንቋ በግዕዝ ነው። ሌላ የሚገርም ነገር የጽሑፉ አቀማመጥ ራሱ ታሪክ አለው። ጸሐፊዎቹ በጣም ጥበበኞች ነበሩ። በአንድ መጽሐፍ ውስጥ ለተለያየ ጽሑፎች የተለያየ አቀማመጥ ነው የሚጠቀሙት። ለምሳሌ እንደ መዝሙራት ያሉትን በአንድ አምድ ነው የሚጽፏቸው። ሌሎቹን ደግሞ ልክ እንደ ውዳሴ ማርያም ያሉትን በአንድ ወይም በሁለት የተስተካከለ አምድ። ይሄ ዝም ብሎ በአጋጣሚ አይደለም፣ በዓላማ የሚደረግ የተራቀቀ ሥራ ነው። እሺ፣ እስካሁን ስለ አሰራሩ አየን። አሁን ደግሞ ዋናው ነገር ይዘቱ ምንድን ነው? መዝሙረ ዳዊት ስንል የዳዊትን መዝሙሮች ብቻ ነው የምናስበው? በፍጹም። ከዚያ እጅግ የሰፋ ነው። እና ምን ይዟል? በተለምዶ አንድ የኢትዮጵያ ዳዊት ስንል መጀመሪያ የዳዊት መዝሙራት አሉ። ከዛ የነቢያት ጸሎቶች አሉ። መኃልየ ዘሰሎሞንም አለ። በተጨማሪም ውዳሴ ማርያምና አንቀጸ ብርሃን ይካተታሉ። ይሄ ስብስብ የመጽሐፉን መንፈሳዊ ጥልቀት በደንብ ያሳያል። እሺ፣ 151 ይሄ ዝም ብሎ ቁጥር እንዳይመስለን፣ ከጀርባው ትልቅ ታሪክ አለ። ምንድን ነው? የመዝሙራቱ ብዛት ነው። በኢትዮጵያ መጽሐፍ ቅዱስ ውስጥ 150 ሳይሆን 151 መዝሙሮች አሉ። ይቺ 151ኛዋ መዝሙር በምዕራባውያን ዘንድ ብዙም አታወቅም። ነገር ግን በኢትዮጵያና በሌሎች የምስራቅ ኦርቶዶክስ አብያተ ክርስቲያናት ዘንድ ሙሉ ተቀባይነት አላት። ይህ በራሱ ትልቅ ስነ መለኮታዊና ታሪካዊ ልዩነት ነው። እንግዲህ ከጽሑፉ ባሻገር እነዚህ መጽሐፍት ሌላ አስደናቂ ነገር አላቸው፣ ስዕሎቻቸው። እስኪ ወደ ስነ ጥበቡ ዓለም እንግባ። የኢትዮጵያ ስዕሎች የራሳቸው የሆነ ሕግ አላቸው። ዝም ብሎ የሚሳሉ አይደሉም። ቀለማቱ በጣም ደማቅ ናቸው። ቅርሶቹ ደግሞ በጥቁር መስመር ይከበባሉ። ግን ከሁሉም የሚገርመው ይህ ነው። ቅዱሳን ሁሌም ፊታቸውን ሙሉ ለሙሉ ወደ ተመልካቹ አዙረው በትልልቅ ዓይን ነው የሚሳሉት። ጠላቶች ብቻ ፊታቸውን በጎን አድርጎ ነው የሚሳሉት። በጣም የሚገርም ዝርዝር ነው አይደል? ለምሳሌ ይህንን ስዕል እንይ።
ይህ ንጉሥ ዳዊት ነው፣ የመዝሙራቱ ደራሲ። ዘውዱን ደፍቶ በገናውን እየደረደረ። ሌላው በጣም ታዋቂው ስዕል ደግሞ የቅዱስ ጊዮርጊስ ነው። በፈረስ ላይ ሆኖ ዘንዶን ሲገድል በጣም የተለመደና ኃይለኛ ምስል ነው። እና ደግሞ እመቤታችን ከልጇ ጋር በኢትዮጵያ ኦርቶዶክስ እምነት ውስጥ ትልቅ ቦታ አላት። የሚገርመው ነገር ብዙ ጊዜ የእሷ ስዕል የሚቀመጠው ከቅዱስ ጊዮርጊስ ስዕል ትይዩ ነው። ለምን? ቅዱስ ጊዮርጊስ የእሷ ጠባቂ እንደሆነ ስለሚታመን ነው። እሺ፣ አሁን እስካሁን ያየናቸውን ነገሮች በሙሉ አያያዙን፣ ጽሑፉን፣ ስዕሎቹን እስኪ አንድ ላይ አርገን እንመልከታቸው። የሁሉ ነገር የሚያሳየን አንድ ትልቅ እውነት አለ። ይህ ባህል ሙት አይደለም፣ ሕያው የጸሐፊነት ባህል ይሉታል። ምን ማለት ነው? ይሄ የእጅ ጽሑፎችን የመስራት ጥበብ ከጥንት ጀምሮ እስከ ዛሬ አንድም ቀን ሳይቋረጥ ቀጥሏል ማለት ነው። እስኪ የጊዜ ርዝማኔውን እንመልከት። ክርስትና ኢትዮጵያ ከገባበት ከ4ኛው ክፍለ ዘመን ጀምሮ መዝሙራቱ ወደ ግዕዝ እስከ ተተረጎሙበት 5ኛው ክፍለ ዘመን እስከ 19ኛውና 20ኛው ክፍለ ዘመን ድረስ ዛሬም ድረስ ይህ ጥበብ ሕያው ነው፣ ማይታመን ቀጣይነት ነው። ስለዚህ ዋናው ነጥብ ይሄ ነው። እነዚህ መጽሐፍት ሙዚየም ውስጥ መቀመጥ ያለባቸው የሞቱ ቅርሶች ብቻ አይደሉም። በፍጹም ከትውልድ ወደ ትውልድ ሲተላለፍ የመጣ ሕያው ልምምድ አካል ናቸው። እናም ይሄ አንድ ጥያቄ እንድናነሳ ያደርገናል። በቃ ሁሉም ነገር ዲጂታል በሆነበት በዚህ ዘመን 1500 ዓመት ሙሉ ያስቆጠረ ጥበብ ዛሬም ድረስ በሕይወት መኖሩ ምን ትርጉም አለው? እስኪ ስለዚህ ነገር ትንሽ እናስብ።